በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም እያመን የጌታችን የመድኃኒታችን ኢየሱስ ክርስቶስ ምስጋና ማንበብ እንጀምራለን። ከቁጣ የራቀ ይቅርታ ያበዛ ጻድቅ ልበ ሰፊ መሐሪው አከብርሃለሁ። ዕለት ዕለት ስበድል ታገሰኝ ይጠብቀኸኛልና ንስሐ ገባ ዘንድ ለሁላችን ስልጣን ሰጠን። ስለዚህም እናከብር ዘንድ ክቡር ስምን እናመሰግን ዘንድ ታገስከን። ስለምትሰራው ሁሉ የፍጥረት ሁሉ ሹም ሆይ ሐዘንና ፍርሃት ድካምና የምታበጣበት ጊዜ አለና በነቢያት የዘለፍበት ጊዜ ነበርና ኋላም በአንድ ልጅ በጌታ በኢየሱስ ክርስቶስ መታየት ጎበኘን። ካለመኖር ወደ መኖር የፈጠረህን አንተ ነህና አባታችን ጌታችን አንተ ነህ። ችግረኛ የመሆን እኔ ከፊት ልናገር አይገባኝም። ከኃጥአንም የምበልጥ ኃጥእ ነኝና ክብርት ሕግ የሚያረክሱ ነኝና ከኃጢአት ትዕግስትን ስላበዛህልኝ አመሰግናለሁ። በፈቃዴ ቸል ብለህ እስካሁን ያለ ፍርድ ጠበቀኝ። እኔ ግን ስለ በደሌ ለፍርድ የተገባው ነኝ፣ ስለ ኃጢአቴ ለስቃይና ከፊትህ ለመውደቅ። ነገር ግን ሰው ስለ መውደድንና ስለ ትዕግስት እስካሁን ጠበቅ ማሪ ጌታ ሆይ ስለዚህ አመሰግናለሁ። መጠን ለሌላት ትዕግስትና ለጌትነት የሚገባ ምስጋና አመሰግን ዘንድ ስልጣን የሌለየትና ጎስቋላ በሆነ የኔ ባሪያን ጎስቋላና ደካማ ልመናያን ስማ። ወሰን ለሌላት በፍቅር ብዛት እስከ ዘላለም ክቡር ምስጋና መገዛት ለአንተ ይገባል። አሜን። በእውነት አቤቱ ጌታ ኢየሱስ ክርስቶስ ወይኔ አገልጋይን ከክፉ ነገር ሁሉ ጠብቀኝ፣ ኃጢአቴንም ይቅር በለኝ፣ ማረኝ፣ ይቅር በለኝ። ወንድም ሰውነትም ዘወትር ዝለፋት ከስጋ የምትለይበት የምታልፍበት ጊዜ ደርሷልና በላት። ባለሽበት ኋላ ጥለሽ ወይም በምትችይ ስራ ዛሬ ለምን ደስ ይልሻልን? እርሱም በማያት ጥቂት ዘመን ተድላ ደስታ የምታርይበት ጊዜ ኋላ ዘመን በምታመጪው የቀደመ ስራሽን ወቂ። የሰራሽውን ስራ ምን እንደሆነ አስቢ። ጽድቅ እንደሆነ ኃጢአት እንደሆነ ያለ ዘመንሽን ከማን ጋር ፈጸምሽ? ከጌታ ጋር ነውን ወይስ ከሰይጣን ጋር ነው? ደክመሽ የሰራሽ ወይም በቅልሽ የሚቀበልሽ ማን ነው? ጌታ ነው ወይስ ሰይጣን ነው? በትሩፋትሽ ማንን ደስ አሰኘሽ? ጌታን ነው ወይስ ሰይጣንን ነው? በጊዜ ሞትሽ ሊያዋህድሽ የሚመጣው ማን ነው? በመንግስተ ሰማያት አርፈሽ ትኖሪ ዘንድ በስራሽ ደስ ያለው ማን ነው? ለማን ብለሽ ደከምሽ? ለማንስ ብለሽ መከራ ተቀበለ? ለመንግስተ ሰማያት ብለሽ ነው ደስ ብሎሽ ታገኝ ዘንድ አቋቋኑ ምንድን ነው? ነፍስሽ ከስጋ በተለየች ጊዜ በመንግስተ ሰማያት ይዋሃድ ዘንድ ገንዘብ ያደረገሽ ምንድን ነው? ምን ተግባር ነው? በማናቸው ሻል ያውሉሽ ተቃረቡሽ? ማናቸውንስ ማድረግ ተቃጠሩሽን? በ30 ነውን? ባለ 60 ነው ወይስ ባለ 100 ነው? ነፍስሽ ከስጋ የምትለይበት ፀሐይ እድሜሽ በገባ ጊዜ ዋጋሽን እሰጥሻለሁ ያለሽ ማን ነው? ጌታ ነው ወይስ ዲያብሎስ? ነፍሴ ሆይ ሰውነትሽን መርምሪ፣ ሄዳሽን በማናቸው ቦታ እንደሆነ ወቂ። መንግስተ ሰማይ እንደሆነ ገሃነም እንደሆነ ወቂ። ለሚደርሱልሽ ሰዎች አሞጭሬት የሚያፈራ እርሻንና ያረከስሽ ብትሆኚ ማንን በሚሰሩት ሰዎች ፍዳ የሚያመጣ ኃጢአት ብትሰሪ እያዘንሽ የተቆረቆርሽ አልቅሽ ለምኝ። ከቁርባን ከመስዋዕት ይልቅ በሱ ምክንያት ወዶ በሰው በሚያድርበት ገንዘብ ያድርበት ዘንድ ክቡራን መላእክት ደስ የሚላቸው ደስ ይላቸው ዘንድ አንደበትሽን እየራራ ግራ ቀኝ ፊትሽን በእንባ አጠቢው። መንፈስ ቅዱስ ያደረብሽ ዘንድ ከኃጢአት ተለይሽ ያነጻሽ ዘንድ መጥቶ ያድርብሽ ዘንድ ወደ እግዚአብሔር እያለቀሽ ለምኝ። በለቅሶ ዜማ ማርያም ማርታን ጥሪያቸው ማለት አብነት አድርጊያቸው፣ የለቅሶ ባለቤቶች ናቸውና። ላላዛር ብሎ ወዳለቀሰ ወደ ጌታ ያዘንልሽ ዘንድ ለምኝ። ራርቶ ለብዙ ሰዎች ወዳለቀሰ ወደ ጌታ ራርቶ ብዙ ለቅሶ ወደሚሰጠው ለጌታ ለምኝ። ምርር ብሎ ያለቀሱትን በይ ተቀበልኝ እያልሽ ወደ እርሱ አልቀሺ። በመልዕልተ መስቀል በተቀበልከው መከራ ከደዌ ኃጢአት አድነኝ። በመስቀል ላይ በቆሰልከው ከቁስል ኃጢአት አድነኝ፣ ከመከራ አድነኝ። ደሜን በደም አንጻው ብለሽ ለምኝ። ከፍዳ ኃጢአት የሚያድን ደምህን ከስጋ ጋር አዋህድልኝ። በመስቀል ላይ በጠጣኸው ሐሞት ሰይጣን ራሷ ከሚሰራት ኃጢአት ለይተህ ሰውነቴን ጣም አሳድርባት። በመስቀል ላይ የተዘረጋ ስጋን አንጋንት በምክራቸው ወደ ገሃነም ለማውረድ የሳቡትን ልቦናያን ወደ አንተ ይስቀለው። ወደ ፈያታዊ ዘየማን ዘንበል ባለ ራስ አጋንንት በብረት ኃጢአት የመቱት ራስን ከፍ ከፍ አድርገው። እምከ ተላአልኮ ምድረ ሰብ ኩሉ ሀቤ ብለህ በማይታበል ቃል እንደተናገር በመስቀል የተቸነከሩ እጆችን ከኃጢአት ከፍ ያደርጉኝ። እርኩሳን አይሁድ ክትፍ ያሉበት የጻፉት ፊትን ኃጢአት ረስቶ ያደፈ ሰውነቴን ፊቴን ይጠበው። በመስቀል ተሰቅለህ ሳለ አባ ማፀን ነፍሴ ወሰዴከ ብለህ የለያት ነፍስን በቸርነት ምርታ አንተ ወዳለባት ታደርሰኝ። ምነው
አታዝንም ትለኝ እንደሆነ አንተ ለመሻት ያዘነ ልቦና የለኝምና፣ ምነው ንስሐ አትገባም ትለኝ እንደሆነ ጻድቃን ወደ ማታልፈው ርስት ወደ መንግሥተ ሰማያት መርተው የሚያደርሱበት ንስሐ ሐዘን የለኝም። እሊያ ንስሐ ገብተው የሰሩትን ስራ አልሰራሁም። ጌታ ሆይ ኃጢአትን የሚያስተሰርይ እንባ የለኝም። የዚህ ዓለም ስራ በማሰብ ልቡን ያደከመ ተቆርቁሮ ወደ አንተ ያለቅስ ዘንድ አይቻለውም። እነሆ በኃጢአት ብዛት ልቡን የተባረደ አንተን ወዶ የሚያስፈልገው እንባ መናደድ አይቻለውም። የሀብታት የምስጢራት መገኛ ጌታ እግዚአብሔር ሆይ አንተ ግን ራርተህ ፈጽመ መመለስን ስጠኝ። በፍጹም ልቦና አንተን ለመሻት ወጣ ዘንድ ያዘነ ልቦና ስጠኝ። ካንተ በመራቅ ካንተ በመለየት ተሰጥቶ የነበረውን ክብር አጠዋለሁ። ቸር ንጉሥ ሆይ ዛሬ ግን በለጋስነት ስጠኝ። ዘመን የሌለው ልደትን አካል አካል ባህሪም ዘማሪ የተወለደ አባት አንተ መምሰልን ያጸናብኝ ያሳድርብኝ ዘንድ ከክብር ወገን ስጠኝ። ጣልሁህ አንተ ግን አትጣለኝ። ከከበረ ሕግም ወጣው ከፊት ተለየሁ። አንተ እኔን ለመፈለግ ውጣ። እንደገባ ይውጣ እንደወጣ ይቅራት በላይ መምናን ወዳሉበት ወደ መንግሥተ ሰማያት አግባኝ። ከመንጋ በጎችህ ከተመረጡ ከጻድቃን ጋር እንድቆጠር አድርገኝ። ንጹሕ ልቦና ላገኛት የሚል ንጹሕ ልብ የሚረዳት የአምላክነት ገንዘብ የምትሆን እህል ሚስጥርህን መግበኝ። ከአንተ የተገኘውን ሚስጥር የማይበት በአንተ ስላመኑ ስለሚጨነቁ የሚሰጥ ጸጋ ክብር ነው። ጭንቅ የሚሆን መከራው ለሚታገሱ ልዩ ልዩ የሚሆን ስቃይን ለሚታገሱ ሰዎች የሚሰጥ ክብር ለሁላችን ሚስጥር የሚገለጽበት ክቡር በቅንነት እናገኘው ዘንድ ጸጋው የበቃን የሆን ያገኘን ዘንድ በጌታ በኢየሱስ ክርስቶስ ቸርነት ሰውን በመውደዱ ዛሬ ባለው ዓለም በሚመጣው ዓለም በሚፈጸመው ዓለም በሰውን መውደድን አሜን። በእውነት ኦ እግዚእ አምላክ ኢየሱስ ክርስቶስ የእምረት መገኛ ማት የራቀ ትዕግስት የቀረበ ቸርነት የበዛ ሕይወቴን ጠብቅ ኃጢአቴን ይቅር በለኝ አሜን። አቤቱ ዓለሙ ሁሉ የምትገዛ የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ የጻድቃን የዘራቸው ሁሉ ሰማይና ምድር ከዓለማቸው ሁሉ ጋር የሰራህ ባሕርህን በቃል የገሰጻቸው ጥልቆችን የዘረጋ የሚያስፈራውን ያተምክ ይኸውም በምስጉኑ ስምህ ነው። ሁሉን ከኃይልህ ፊት የሚናወጽ የሚንቀጠቀጥ ሆይ ለምስጋና ከፍታ ዳርቻለሁምና የቁጣ መቅሰፍት በኃጥአን ላይ የሚያስፈራ ነው። ለትእዛዝም ይቅርታ ስፍር ቁጥር የለውም። እግዚአብሔር ሆይ አንተ ብቻህን ከፍ ያልክ ነህና ከቁጣህ የራቅህ ምሕረትህ የበዛ መሐሪ ነህ። በሰው ልጆች በደል ላይም የምትመለስ ነህና አሁንም የጻድቃን አምላክ ሆይ ንስሐ የሰራው ለጻድቃን አይደለምና አንተን ላልበደሉ ለአብርሃም ለያዕቆብ አይደለምና ወደ ኃጢአተኛው ንስሐ ተመለስ እንጂ ከባሪያ ሸዋ ቁጥሬ በድያለሁና ኃጢአቴ ብዙ ነውና ከበደሌ ብዛት የተነሳ የሰማይ ከፍታ ዘንድ ላንጋጥጥ አግባቢ አይደለም። በእግር በደከምሁ ነፍሴ በኃጢአት አሳርፋት ዘንድ በዚሁም አላረፍሁም። በቁጣ አስነሳቻለሁና ቁጣን አነሳስቻለሁና ክፉን በፊት ሰርቻለሁና ክፉን ስጠብቅ የማይገባኝን ሳበዛ አሁንም በልቡና ጉልበት እሰግዳለሁ። ያንተ ምሕረት የለመንሁኝ አቤቱ ጌታዬ በደልሁ ኃጢአቴን እታመናለሁ እማልላለሁ እለምንሃለሁ ይቅር በለኝ አቤቱ ይቅር በለኝ። ለኃጢአቴም አሳልፈህ አትስጠኝ። ለዘላለሙ ክፋቴን አትጠባበቀኝ። በምድር ጥልቅ ውስጥ አትቀበለኝ። አቤቱ አንተን ንስሐ የሚገቡ ሰዎች አምላክ ሆይ ቸርነት በእኔ ላይ ይገለጽ ዘንድ አግባቢ ሳይሆን በቸርነት ብዛት አዳንከኝ። በሕይወት የዘመን ሁሉ በየጊዜው ሁሉ አመሰግናለሁ። የሰማይ ሰራዊት ሁሉ ያንተን ያመሰግናሉ። ለዘላለም ምስጋና ለአንተ ይገባል አሜን። በእውነት ዓርብ የሚጸለይ የአምላካችን ኢየሱስ ክርስቶስ ምስጋና አምላኬ የምግባር ድሃ ነኝና ለአንተ የማቀርበው እጅ መንሻ የለኝም። ነገር ግን ጻድቃን በሚቀርቡበት ጊዜ የሚያቀርቡልን ፍቅር ስለ እኔ ሕይወት ለአባትህ ያቀረበውን ፍቅር እንደ እጅ መንሻ አድርጌ አቀርባለሁ። ለአንተ ሞትና ሕማማን መታሰቢያ እንዲሆን ለእግዝእትነ ማርያም ለጻድቃን ለወዳጆች ሁሉ ለእኔም ጸጋ ስለሰጠኝ ምስጋና አቀርብልሃለሁ። ከዚህም ሌላ ለእኔ ኃጢአት የስርየት የኃጢአት ፍትሐት እንድትሰጠኝ እለምንሃለሁ። በሞትበት ጊዜ ጸጋ እንድትሰጠኝ ተስፋ አደርጋለሁ። ለእግዝእትነ ማርያም ጸሎት ከንጹሐን ይልቅ ንጽሕት ኢየሱስ ክርስቶስ እናት ሆይ በአንቺ የተጸነሰ አምላኬ እኔ ዛሬ የተቀበልከውን አንቺ ኢየሱስ ክርስቶስ እናት እንድትሆኝ ሌላ ኃጢአት በሰው ሁሉ የደረሰ የአዳም ኃጢአት እንኳን ደረሰብሽም። እኔ ግን ኃጢአት የሰራው ሰውን ያንቺን ልጅ ኢየሱስ ክርስቶስ ልቀበለው ወደ ቁርባን እቀርባለሁ። ማሬ እናት ሆይ ክፋቴን ብዙ ነውና እርሱ ስቀበል እንዲምረኝ እያዘንሽ አማልጂኝ። እኔም መቀበል ክቡር ልጅሽን መዋረድ መናቅ እንዳይሆን እርሱ ልጅነትሽን
ልጅሽን በምትቀበዩ ጊዜ የተደረገው የአንቺ መዘጋጀት፣ የአንቺን ትሕትና፣ የአንቺን ንጽሕና ስለ እኔ ፋንታ እንድታቀርብልኝ እለምናለሁ። ጌታ ኢየሱስ ክርስቶስ ሆይ ፈልገህ ከቦታቸው ልታገባ ልትመለስ የመጣህ አንተ ነህ። የጎሰቆልሁ እኔንም ፈልገህ ከሚናጠቁ አንበሶች ወደምድንበት ያለ ድንጋጼ በጽላፍ አርፌ የምኖርበት ወደ ማትፈርስ ቅጽርህ ልታገባኝ ምን ያህል ይገባል ይሆን? አቤቱ በባሪያህ በዳዊት ቃል የጽድቅ ሞት በእግዚአብሔር ዘንድ ክቡር ነውና ብለሃልና። ጌታ ሆይ በኃጢአት ከመሞት ሞት አድነኝ፣ ሕይወትና ስርየት ስጠኝ፣ በጎ ነገር ለዘላለም አድርግልኝ። አቤቱ ይድን ዘንድ መመለሱ ነው እንጂ ኃጥኡን ሞት እንዳልወድ መሐላም እያለሁ ብለህ በሕዝቅኤል አድረህ ተናግረህ ነበር። ጌታ ሆይ ለሚመለሱ የምትሰጣቸው እንዲህ ያለች አይቱን ንስሐ ስጠኝ። አቤቱ ንስሐ ከማይሻቸው ከ99ኙ ጻድቃን ይልቅ በአንድ ኃጥእ መመለስ በመላእክት ዘንድ ታላቅ ደስታ ይደረጋል ብለህ አንተ ተናግረሃል። ጌታ ሆይ በመላእክት ዘንድ እንዲህ ያለ ደስታ እንዲደረጋ ይህች የምትመስል ንስሐ ስጠኝ። ጌታ ሆይ ሸክም የከበዳችሁ የደከማችሁ ወደ እኔ ኑ እኔም አሳርፋችኋለሁ ብለህ ተናግረሃልና። አቤቱ ወደ አንተ እንመጣ ዘንድ መምጣቱን ስጠን፣ ከኃጢአት ሸክም ታድነን ዘንድ የዘላለም ረፍትን ሰጠን ዘንድ አሜን ይደረግልን። ጌታ ሆይ ኃጥአንን ለንስሐ ልጠራ ነው እንጂ ጻድቃን ልጠራ አልመጣሁም ብለህ አንተ ተናግረሃልና። ጌታ ሆይ በደሌና ኃጢአቴን ይቅር ትለኝ ዘንድ እኔ ኃጥእ በጠራሁ ወደ አንተ እንድመጣ አድርገኝ። የነፍሴ ጌታ ሆይ በነፍስ ከተጎዳ ለሰው ምን ይገባል ብለህ ተናግረሃልና። ጌታ ሆይ ነፍሴን በፊት ገንዘብ እንዳደርጋት አድርገኝ። ጌታ ኢየሱስ ክርስቶስ ሆይ ጎስቋላ ድሃ የመሆን እኔ ይቅር በለኝ። እኔ የረከሱ ያደፉ ነኝና፣ እኔ ዘማዊ ነኝና፣ እኔ ክፉ ነኝና፣ እኔ ጠማማ ነኝና፣ እኔ በኃጢአት የሰጠምኩ ነይ፣ እኔ የጠፋሁ ነኝ፣ እኔ የወደቅሁ ነኝ፣ እኔ መንገድ የጠፋብኝ ነኝ፣ እኔ የተናቁ ነኝና፣ እኔ የተዋረድሁ ነኝና፣ እኔ ስለ ክፉ ስራ ያፈርሁ ነኝና፣ በእኔ ያለ ክፉ ስራ ይህ ብቻ አይደለም በደሌ ስለበዛ እጥፍ ይሆናል እንጂ። ክቡር ጌታ ሆይ እለምንሃለሁ፣ ለጋስ ሆይ የሰራሁትን ታላቁን ኃጢአቴን ይቅር እንድትለኝ አንተ ታውቃለህ። ኃጢአት እድፍ ሁሉ አንጻኝ። ጌታ ሆይ እለምንሃለሁ፣ በኋላ በመከራ በሰራሁት በጠላትነት ከተነሱብኝ ከተጎተቱኝ ልብሴንም ከገፈፉ ወንበዴዎች ታድነኝ ዘንድ ከኔ የወሰዱትን ገንዘብ መልስልኝ። በርኅራኄም ዘይት ቁስሌን አድነኝ። አቤቱ ጌታ ሆይ በበጎ ይቅርታና በክቡር መስቀል ሰይጣንን ፈጥነህ ከእግሬ በታች ቀጥቅጠው። አቤቱ በስልጣን ኃይል አድክመው፣ ከአይቱን ከመላእክት ጎብኝ። በእኔ በትናቸው ከክፉ ሕሊና መከራም ጠብቀኝ። እኔ ባሪያን ከርኩስ ነገር ሁሉ ጠብቀኝ። ጸጥታ በቦታው መወሰንም ስጠኝ። የሰይጣን ፈቃድ እንዳልሰራ በጠላት እጅ አትጣለኝ። ያ ነገር ሰሪ እንደወደቀ እንዳልወድቅ እኔ ባሪያን ተቀበለኝ። ወይንም ከጠበቋት ጋር ቁጠረኝ። የመምናን ስራ ሰርቼ በ11 ሰዓት ዋጋ ካገኙ ጋር ዋጋዬን እንዳገኝ። አቤቱ በጸራቸው ልሳን እንባ እንዳገለግሉህ እንደ ወንበዴውና እንደ ቀራጩ እንደ ሴሰኛይቱ አድርገኝ። አቤቱ የሚያረጋጋ ይቅርታ መልአክ እዘዝልኝ። አቤቱ የጠፋች የባሪያን ነፍስ አድን። ወደ ማታልፈው መንግስተ ሰማያት አግባት። የኃጥኡን መመለስ ነው እንጂ የሞቱን ማትወድ ሆይ አቤቱ የሚያገለግለን ልቦና ስጥ። በአንተ አምኛለሁና ስለ ይቅርታ ብዛት አንተን ፈለጉ እንጂ ያለ አንተ ሌላ የፈለጉት የለም። እኔ ድሃ ችግረኛ ስለሆን ዘወትር አዝናለሁ፣ በስራዬም ምንም ደስ አላሰኘሁም። አቤቱ ከእንግዲህ ወዲህ የንስሐ መጀመሪያ ስጠኝ፣ በረድኤትም ክበበኝ፣ ድካሜንም በክቡር መስቀል አጋዥነት አጽናኝ። ራሴን ከወደቅሁበት አነሳለሁ፣ በሰራሁት ኃጢአት ብዛት አትቁጠረኝ። ከኃጢአት የሚያነጻኝ ከአንተ በቀር ሌላ የለምና። ጠላት አስቶኝ እኔ በስንፍና ያበላሸኋትን የወይን ቦታ አርማት። ኮትኩታት፣ ክብርት ጥምቀትን ያነጻቻት ምድርህን አትተዋት። የአሜከላና እሾህ በቅሎባታልና። ነገር ግን የእርቅ መልአክ ላከው ከሰይጣን ስራና ከርኩስ ሁሉ ዳግመኛ ያነጻት ያጸራት ዘንድ። እግዚአብሔር ሆይ ጽኑ ኃያል ገናና አንተ ነህና ለአንተ ለዘላለሙ ክብር ምስጋና ይገባል፣ በእውነት አሜን። አቤቱ እኔ ወደ አንተ መርዳት ተመልከት። አቤቱ እኔንም ለመርዳት ፍጠን። ነፍሴን የሚሿት ይጎስቁሉ ይፈሩ፣ በእኔ ክፉ የመከሩ ሁሉ ይፈሩና ወደ ኋላቸው ይመለሱ። እሰይ እሰይ የሚሉትን ያን ጊዜውን አፍረው ወደኋላ ይመለሱ። አቤቱ የሚሹን ሁሉ በአንተ ደስ ይበላቸው፣ ሐሴት የሚያደርጉ በየጊዜው ሁሉ ማዳንን የሚወዱ ዘወትር እግዚአብሔር ታላቅ ነው ይበሉ። እኔስ ችግረኛ ምስኪን ነኝ፣ እግዚአብሔር
ግን ይረዳኛል። አቤቱ ረዳቴና መጠጊያ አምላኬ ሆይ አዘገይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ጥቅምት 29 በዚች ቀን ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ በዓል መታሰቢያ ነው። ለእርሱም ከቸር አባቱ መሐሪና ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ምስጋና ይድረሰው ለዘላለሙ አሜን። በዚች ቀን በካሪው ንጉሥ በመክስሚያኖስ ዘመን ቅዱስ ዲሜጥሮስ በሰማዕትነት አረፈ። ይህም ቅዱስ ከተሰሎንቄ ሀገር ነው። የከበረች የቤተክርስቲያን ትምህርት ተምሮ በቀናች ሃይማኖት ጸና። ሕዝቡም የሚያስተምር ሆነ። ክብር ይግባውና ጌታ ኢየሱስ ክርስቶስ ሃይማኖት በመስበክ ብዙዎችን ከስህተት መለሳቸው። ስለዚህም በካዲው ንጉሥ ዘንድ ወነጀሉት። ንጉሱም ወደ እርሱ እንዲያመጡ ታዘዘ። በንጉሱም ዘንድ አንድ ስጋው የደነደነ የነጸና አጥንቱ የሰፋ ሰው ነበረ። ለሰዎችም ሁሉ እርሱ ሁሉ የሚያሸንፍ እርሱ የሚያሸንፍ የሌለ ይመስላቸው ነበር። ንጉሱም ይወደዋል ይመካበታል፣ እንዲህም ይል ነበር፣ ይህን አካለ ግዙፍ የሆነ ሰው ለሚያሸንፍ እኔ ብዙ ገንዘብ እሰጠዋለሁ። በዚያን ጊዜ ስሙ በስጢዮስ የሚባል አንድ ክርስቲያናዊ ሰው ተነስቶ ወደ ቅዱስ ዲሜጥሮስ ሄደ። እንዲጸልይለትና በስጋው ሁሉ አሸናፊ በሆነ በመስቀል ምልክት አማተበበት። ለመነውም፣ እርሱም በላዩ ጸለየበት፣ በስጋውም ሁሉ ላይ በመስቀል አማተበበት። ከዚያ በኋላ ወደ ንጉሱ ገብቶ ከዚያ ስጋው ግዙፍ ከሆነ ጋር ያታግለው ዘንድ ለመነው። ንጉሱም ፈቀደለት። በታግለውም ጊዜ ስጋው የደነደነው ያ ክርስቲያናዊ ሰው አሸንፎ ጣለው። ንጉሱ አዘነ፣ አደነቀም። ስጋው የደነደነው በመሸነፉ አፈረ፣ ተመክቶበት የነበረና። ንጉሱም ስለዚህ ነገር ወታደሮቹን ጠየቀ። እነርሱም ቅዱስ ዲሜጥሮስ በላዩ እንደጸለየለትና በስጋው ላይ በመስቀል ምልክት እንዳማተበበት ነገሩት። ንጉሱም ይህን በሰማ ጊዜ በቅዱስ ዲሜጥሮስ ላይ እጅግ ተቆጣ። ለአማልክትም ዕጣን እንዲያሳርግ ድረስ እንዲገርፉት አዘዘ። ንጉሱም እንዳዘዘ እንዲሁ አደረጉበት። የንጉሱ ትእዛዝ ባልሰማ ጊዜ እስከሚሞት በጦር ወጉት። ሁለተኛም አዘዘ። ለቅዱስ ዲሜጥሮስ ይህን ፍርድ ነገሩት። ሃይማኖትን ትቶ ለአማልክት የሚሰግድ መስሏቸው ነበርና ቅዱስ ዲሜጥሮስ እኔ ከእውነተኛ አምላክ ከሕያው እግዚአብሔር ልጅ ከጌታ ከኢየሱስ ክርስቶስ በቀር ለረከሱ አማልክት ሰግድ ዘንድ ዕጣን ለማሳረግ አልፈቅድም። የወደዳችሁትን አድርጉ አላቸው። በዚያን ጊዜ ንጽሕት ነፍሱን በእግዚአብሔር እጅ እስከሚሰጥ በጦር ወጉት። ስጋው በጣሉት ጊዜ መምናን ወደ እርሳቸው ወሰዱት። የስደት ወራት እስከሚያልፍ ሳጥን አድርገው በቤታቸው ውስጥ ሰውረው አኖሩት። የስደት ወራትም ካለፈ በኋላ እግዚአብሔር ገለጠውና ከዚያ ወጡት። የአማረች ቤተክርስቲያንን በተሰሎንቄ ሀገር ሰሩለት። ስጋውን በውስጡ አኖሩ። ድንቅ የሆነ ታላቅ ታምርም እያደረገ እስከዛሬ አለ። ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከእርሱ ይፈሳልና በእምነት የሚቀበሉ በሽተኞች ሁሉ ያድናቸዋል። ይልቁም በዕረፍቱ መታሰቢያ ቀን ከሌሎች ዕለታት ተለይቶ በብዛት ይፈሳል። ከአውራጃ ሁሉ ብዙ ሰዎች ይመጣሉ። ከዚያም ቅባት ወስደው በማሰሮቻቸው ያደርጋሉ። ይህችም ምልክት እስከ ዓለም ፍጻሜ በመኖር እንደምትገኝ ደጋጎች ካህናት ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የዲሜጥሮስ ወዳጅ የሰማዕት ቃቅስጣር የዕረፍቱ መታሰቢያ ነው። እግዚአብሔር በጸሎቱ ይማረን ለዘላለሙ አሜን። በዚች ቀን የተመሰገነ የከበረ የደብረ ዘህኝ መምህር ታቃው ድንግል አረፈ። የዚህም ቅዱስ አባቱ ካህን ነው። በጥበብና በበጎ ተግሣጽ አሳደገው። መለኮታዊ ትምህርት ሁሉ አስተማረው። አድጎ 40 ዓመት በሆነው ጊዜ አባቱ ከአንድ ገዳም ውስጥ መነኮሰ። ለመምህርነትም ተመርጦ በአባ ገብረ ማርያም ወንበር ላይ ተሾመ። በዚያ ጊዜ አባቱ ለልጁ ምንኩስና ልብስ አለበሰው። ስሙም ጸቃዋ ድንግል ብሎ ሰየሙ። ከዚያ ጊዜ ጀምሮ ያለማቋረጥ በጾም በጸሎት ብዙ በመስገድ ታላቅ ተጋድሎ ተጋደለ። ከዚያ በኋላ አባቱ ባረፈ ጊዜ በአባቱ ፋንታ ተሾመ። መንጋዎቹ እንደ ሐዋርያት ሥርዓትን በመልካም አጠባበቅ ጠበቃቸው። በሌሊትም ሁሉ ከባህር ውስጥ ቆሞ ያድራል። ከባህሩ ሲወጣ ወዙ በምድር ላይ እስከሚንጠፈጠፍ ስግደትን ያዘወትራል። ምግቡም ደረቅ እንጀራ ነው። ጠጅም ወይም ጠላ አይጠጣም። እግዚአብሔር በእጆቹ ላይ ታምራትን አደረገ። በጎዳና ሲጓዝም ከታናሽነቱ ጀምሮ ሄዶ የሚያውቅ መጻጉዕ አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ የጸለየበትን ውሃ በላዩ ረጨ። በመስቀል ምልክትም አማተበው። በዚያን ጊዜ ዳነ። ከዚህ ዓለም የሚለይበት ሰዓት በደረሰ ጊዜ ጥቂት ታሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን ለዘላለሙ አሜን። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉን ኃይላዊት መላእክት እያሳሰቡ ችግር ጊዜ የማድረግ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኮ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን በግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።